አሜሪካና እስራኤል ቴህራን ላይ የሚፈጽሙትን ድብደባ ሲቀጥሉ ኩዌት የነዳጅ ማጣሪያዋን በድሮን መምታቱን ገለጸ። በኢራን መንግስትን ተቃውሞ ሰልፍ ከወጡት መካከል 3 ወጣቶች በስቅላት ተገደሉ። ኢራን በጥር ወር በተካሄደው ጸረ መንግስት ተቃውሞ ወቅት የፖሊስ መኮንኖች በመግደል የተከሰሱ 3 ሰዎችን በሞት መቅጣቷን የመገናኛ ብዙሃን ዘገቡ። ይህም ከሰልፎቹ ጋር በተያያዘ የተፈጸመ የመጀመሪያው ስቅላት መሆኑን ተገልጿል። በስቅላት ከተቀጠሉት መካከል የኢራን ብሔራዊ የሬስሊንግ ቡድን አባል የመሆኑ ታዳጊ ሳሌ መሐመድ እንደሚገኙበት ምንጮች ለቢቢሲ የአሜሪካ አጋር ሲቢኤስ ተናግረዋል። የኢራን ታሲም የዜና ወኪል እንደዘገበው የሞት ቅጣቱ የተፈጸመው ሐሙስ ጠዋት በሰሜናዊ ቁሞ ግዛት ነው። በታህሳስ ወር የተጀመረው በጥሩ የተባባሰው ሀገር አቀፍ ተቃውሞ በኢራን ባለስልጣናት ከፍተኛ የኃይል እርምጃ ተወስዶ እንዲቆም ተደርጓል። የመብት ተሟጋቾች መንግስት በወሰደው የኃይል እርምጃ በሺዎች የሚቆጠሩ ሰዎች እንደተገደሉ ተናግረዋል። ከኢራን አብዮታዊ ግንኙነት ያለው ታሲም ዜና ወኪል ማህዲ ጋሴም እና የሲዲ ዳቪዶ በቆም የተፈጸሙ የተለያዩ ጥቃቶች 2 የፖሊስ መኮንኖችን በመግደላቸው ጥፋተኛ ሆነው ተገኝተዋል ሲል ዘግበዋል። የዜና ተቋም እንደዘገበው ከሆነ የኢራን ተቃዋሚዎች ላይ የሞት ፍርድ ለመስጠት ከተጠቀሙባቸው ክሶች አንዱ የእስላማዊ ሪፐብሊክ ተቃዋሚ የተገለገለበት በፈጣን ላይ ጦርነት ማወጅ ሙሃሪቢያ የተሰኘውን ነው። እንደ የመብት ተሟጋቾች ገለጻ 3 ሰዎች የደረሰባቸውን ስቃይ ተከትሎ ጥፋተኛ መሆናቸውን ያመኑ ሲሆን ፍትሐዊ ፍርድ ሳያገኙ ተገድለዋል ብለዋል። የታዳጊዎች ሞት የተሰማው ኢራናዊ ስዊድናዊ ዜጋን ከገደለች ከ1 ቀን በኋላ ነው። ካሩሽ ካይባኒ ለእስራኤል በመሰለል ጥፋተኛ ነው ከተገኘ በኋላ ተሰቅሏል ሲል የኢራን የፍትህ ሚኒስትር የዜና ተቋም ሚዛን ኦንላይን ዘግቧል። በቁጥጥር ስር የዋለው ባለፈው ዓመት ሰኔ ወር ኢራን ከእስራኤል ጋር ባደረገችው የ12 ቀን ጦር ወቅት መሆኑ ተገልጿል። የስዊድን የውጭ ጉዳይ ሚኒስትር በሰጡት መግለጫ የስዊድን ዜጋን ለመግደል ምክንያት የሆነውን ህጋዊ ሂደት ደህንነቱን የተጠበቀ እንዳልሆነ ግልጽ ነው ብለዋል። በ3ቱም የኢራን ግዛቶች ውስጥ በ180 ከተሞችና አካባቢዎች የተዘመተው ተቃውሞ የተቀሰቀሰው የኢራን የውጭ ምንዛሬ ውድነት የኑሮ ውድነት በመጨመር ምክንያት የተቀሰቀሰ ነው። በተቃውሞ ሰልፉ ፍጥረት ወደ ፖለቲካ ላይ ጥያቄዎች ያደገ ሲሆን ከ1979 ዘመን አብዮት ወዲህ ሀገሪቱን ለሚመራው ቡድን እጅግ ከባድ ተጋሪዎች መካከል አንዱ ሆኗል። የኢንተርኔትና የመገናኛ አገልግሎቶች ሙሉ በሙሉ በመዝጋታቸው በሀገሪቱ ምን እየተከናወነ እንዳለ ማወቅ አስቸጋሪ ቢያደርገውም ተቃዋሚዎቹ ለቢቢሲ እንደተናገሩት በጸጥታ ኃይሎች የሚወሰደው ኃይል የተቀላቀለበት እርምጃም ከዚህ በፊት ከታየው ሁሉ የተለየ ነበረ። በአሜሪካ የሚገኙ የሰብአዊ መብት ተሟጋቾች የዜና ኤጀንሲ ሃርና እንደዘገበው በጥር ወር በተካሄደው የተቃውሞ ሰልፍ ቢያንስ 707 ሰዎች ተገድለዋል። ከነዚህም ውስጥ 6488 ተቃዋሚዎችና 236 ህጻናት ይገኙበታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥር ወር ተቃዋሚዎች ከተገደሉ በኢራን ላይ ጠንካራ እርምጃ እንደሚወስድ አስጠንቅቀው ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ ከዚያ በኋላ ተቃዋሚ ሰልፈኞች የመግደል ምንም እቅድ እንደሌለው ተናግረዋል። በኖርዌይ የሚገኘው የኩርድ ሰብአዊ መብት ተሟጋች ሄንጋው እንደዘገበው በጥር 8 የታሰረውና የቤተሰቡ በጥቂት ቀናት ውስጥ እንደሚገደል የተነገረው አርፋስቶልኒ የተባለ አንድ ተቃዋሚ በኋላ ላይ በዋስ መፈታቱ ተዘግቧል። የኢራን የፍትህ አካላትም የሞት ፍርድ እንደተፈረደበት ክደዋል። ከደህንነት ጋር በተያያዘ ክሶች የእስር ጊዜ ብቻ እንደሚጠቀሙት ተናግረዋል። ከዛን ጊዜ ጀምሮ አሜሪካና እስራኤል በኢራን ላይ ሰፊ የሆነ ጥቃት በመሰንዘር የሀገሪቱን የበላይነት መሪ ገድለዋል። ኢራን በባህረ ሰላጤ ውስጥ በእስራኤልና በአሜሪካ ተባባሪ ሀገራት ላይ ጥቃት በመሰንዘር ምላሽ ሰጥታለች። ኢራን መሪዎቿን ባጣች ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች? የአውሮፓውያኑ የ1979 አብዮት ተከትሎ ወደ ስልጣን የመጣው የኢራን አመራር ከ10 ዓመታት በላይ በኋላ እጅግ አስከፊ የሚባል ጊዜ እያሳለፈ ነው። የዩናይትድ ስቴትስ እና እስራኤል በጋራ በከፈቱት ጥቃት ጠቅላይ መሪው አያቶላህ አሊ ካሚኒ እና ሌሎች ከፍተኛ የጦር አዛዦች ተገድለዋል። ቁልፍ መሰረተ ልማቶች ወድመዋል። አሜሪካና እስራኤል ያገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው።
ባለሙያዎች ግን የኢራን አገዛዝ ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉ ይሞግታሉ። ለመሆኑ ይህ የኢራን መንግስት እንዴት ነው የተቋቋመው? ከሌሎቹ የመካከለኛው ምስራቅ አገሮች የሚለየው እንዴት ነው? ሲቆረጥ መልሶ የሚያቆጠቁጥ መዋቅር። የኢራን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮች የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎች ይናገራሉ። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምህሮቶችን፣ የሊቃን አንድነትና የተበታተነ ተቃዋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ያለው ይህ እጽዋት አንድ ቅርንጫፍ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጅየም የሚገኘው የአውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሱዬስ። የጠቅላይ መሪው የአሊ ካሚኒ ልጅ ሞጃታባ ሐሚኒ አባታቸው ከተገደሉ ከሳምንት በኋላ ተተኪ ሆነው ለመንበሩ ተሰይመዋል። የአባታቸውን የጠንካራ አገዛዝ እንደሚቀጥሉ በሰፊው ይጠበቃል። በኢራን ስልጣን ላይ ያለው ማን ነው? የዘርፈ ብዙ አምባገነንነትን ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብፅና ሶሪያ ካሉ የቀጠናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ተከትላለች። ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉ መቀመጫውን በቴህራን ያደረገው የፈረንሳይ የኢራን የምርምር ተቋም የቀድሞ ዳይሬክተር በርናርድ ሆርኪድ ተናግረዋል። ስልጣንን በብዙ ማዕከላት ተከፋፍሏል። የሃይማኖት አባቶች፣ በጦር መሪዎችና በትልቅ ኢኮኖሚ ክፍሎች ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑ ለመጣል በጣም ከባድ ያደርገዋል። ስልጣን ካላቸው ሌሎች አካላት መካከል በህግ ጉዳዮች ላይ ድምፅን በድምፅ የመሻር ስልጣን ያለውና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤቱን ይጠቅሳል። ይህ ደግሞ የትኛውን ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉን የበለጠ ይቀንሰዋል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ እድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎቹ ለኢስላማዊ ሪፐብሊክ ያላቸውን ቁርጠኝነት ጨምሮ በሌሎች መስፈርቶች በሀገሪቱ ምክር ቤት ተመራምረው የሚያልፉበት ነው። ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመና ይሰጣሉ። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙን የጀርባ አጥንት እንደሆነ ይቆጠራል ይላሉ ሄርኬድ። ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና ኢኮኖሚ ኃይል ሆኗል። በበጎ ፈቃደኛ የተቋቋመ ባሲጅ የተባለ የሚሊሻ ቡድን አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆን ደግሞ አሳይቷል። ቦሶይን ይህን ታማኝነት ከርዕዮተ ዓለም ጋር ያያይዙታል። ይህ በሺዎችና እንደ ሐማስ እና ሂዝቦላ ባሉ ቡድኖች ውስጥ የምናገኘው የሰማዕትነት ባህል የስኬት አካል ተደርጎ ሊወሰድ ይችላል ብለዋል። የኢራን ምክትል መከላከያ ሚኒስትር ሬዛ ታይላይን ሚኒክ በቅርቡ ባደረጉት ቃለ ምልልስ እያንዳንዱ የአብዮታዊ ዘብ አዛዥ 3 ተተኪዎች አሉት። በዩናይትድ ኒውክሌር ኢራን የምርምር ኃላፊ የሆኑት ካስራ አራቢ በበኩላቸው የኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር የጦር በፈጸመው ጥቃት ወቅት ኢራቅ ኃይሎች ከወደቁበት ትምህርት በመውሰድ ነው። ስርዓቱ ከተረፈ ጠባቂዎቹ የበለጠ ትልቅ ሚና ይኖራቸዋል ብለው ያምናሉ።